ሰላም ተማሪዎች እንዴት ናችሁ? እንግዲህ ዛሬ አዲስ ርዕሰ ጉዳይ ይዘን መተናል። እንደተለመደው ወደ ትምህርቱ እንገባለን። የዛሬው ርዕሰ ጉዳያችን የሚሆነው ኤነርጂ ትራንስፎርሜሽን ይሆናል ማለት ነው። ስለዚህ በዚህ ጉዳይ ላይ በደንብ የምንነጋገር ይሆናል። ቀጥታ ወደ ትምህርቱ ከመግባቴ በፊት ግን እስቲ ስለ ኤነርጂ ትራንስፎርሜሽን ምን ዕውቀት አላችሁ? ምን ታውቃላችሁ? እንግዲህ ኤነርጂ ትራንስፎርሜሽን ስሙ እንደሚነግረን it is transformation that is moving one energy form into another form ማለት ነው። አንድን ኤነርጂ ወደ ሌላ አይነት ኤነርጂ የመቀየር ሂደት ኤነርጂ ትራንስፎርሜሽን እንለዋለን ማለት ነው። ስለዚህ ያንን የምናይበት ይሆናል ማለት ነው። እንዴት የሚለውን ነገር በዋናነት በዲቴል በኋላ ላይ የምናያቸው ይሆናል ማለት ነው። ስለዚህ ይሄንን ዩኒት ተምራችሁ ስትጨርሱ ከናንተ ምን ኤክስፔክት የሚደረግ ይመስላችኋል? እንግዲህ በዋናነት እናንተ ላይ የሚጠበቁት ነገሮች የሚከተሉት ይሆናሉ ማለት ነው። አንደኛው ዲፋይን ሜታቦሊዝም፣ ሜታቦሊዝም ምን እንደሆነ ዲፋይን ታደርጉልናላችሁ። ሁለተኛው ሊስት ዘ ታይፕ ኦፍ ሜታቦሊዝም፣ ሜታቦሊዝም ስንል ምን አይነት ሜታቦሊዝሞች አሉ ትዘረዝሩልናላችሁ ማለት ነው። ከዛ በኋላ ደግሞ ወደ ዋናው ትምህርት ስንገባ ደግሞ ፎቶሲንተሲስ ምንድን ነው? ፎቶሲንተሲስ ምንድን ነው? ብዙ ጊዜ ፎቶሲንተሲስ ሲባል እንሰማለን እና ያ ነገር ምንድን ነው የሚለውን ነገር ዲፋይን እንድታደርጉን ነው። ሌላው ዲስከስ ኤንድ ስትራክቸር ኦፍ ዘ ክሎሮፊል ኤንድ ዘ ክሎሮፕላስት፣ ክሎሮፕላስት ምንድን ነው? ክሎሮፊል ምንድን ነው? ስለዚህ እነዚህን ነገሮችን በደንብ ዲስከስ እንድታደርጉልን እንፈልጋለን። ከዛ በተረፈ ደግሞ ኮንዳክት ፔፐር ክሮማቶግራፊ ኤክስፐሪመንት ቱ ሰፓሬት ክሎሮፊል ኦር ፎቶሲንቴቲክ ፒግመንትስ ፍሮም ኢትስ ሶርስ ማለት ነው። ስለዚህ ፒግመንት የምንላቸው ወይም ክሎሮፊል ሲባል ሰምታችኋል። በዲቴል የምናወራው ሆኖ እናንተ ግን መጨረሻ ላይ ምን እንደሆነና እንዴት ከቅጠል ላይ ሊለይ እንደሚችል ታስረዱናላችሁ ማለት ነው። አይደንቲፋይ ዘ ሮ ማቴሪያልስ ኦፍ ፎቶሲንተሲስ፣ ፎቶሲንተሲስ ለማካሄድ ምን ጥሬ ዕቃዎች ያስፈልጋሉ? ምንድነው መሰረቱ ፎቶሲንተሲስ ለማካሄድ የሚለውን ነገር እንደዛው ትለዩንላላችሁ። ስቴት ዘ ሮል ኦፍ ላይት ኢነርጂ ኢን ፎቶሲንተሲስ፣ ፀሐይ ብርሃን ያስፈልጋል እንላለንና ፀሐይ ብርሃን ለፎቶሲንተሲስ ምንድነው አገልግሎቱ? ምንድነው ሚናው የሚለውን ነገር በደንብ እንድታዩልን ነው። ከዛ በተረፈ ዲፍረንሺየት ላይት ዲፔንደንት ኤንድ ላይት ኢንዲፔንደንት ሪአክሽን፣ በኋላ ላይ ፎቶሲንተሲስ ላይ ስንሄድ ላይት ዲፔንደንት እና ላይት ኢንዲፔንደንት የሚባሉ አሉና እነዚህ ሁለቱ ነገሮች ምንድነው ልዩነታቸው በመሰረታዊነት የሚለውን ነገር በደንብ የምትለዩልን ይሆናል። ከዛ በተረፈ ኤክስፕሌን ዘ ፕሮሰስ ኤንድ ፕሮዳክትስ ኦፍ ላይት ኢንዲፔንደንት ኤንድ ላይት ዲፔንደንት ሪአክሽን፣ በነዛ በሁለቱ መካከል ላይ ምንድነው የሚመረተው? ላይት ዲፔንደንት ሪአክሽን ላይ ምንድነው፣ ላይት ኢንዲፔንደንት ሪአክሽን ላይስ ምንድነው የሚመረተው? ስለዚህ በሁለቱ ቦታዎች ላይ የሚመረተውን ነገር እንሄዳለን። ከዛ በተረፈ ምናልባት ዴሞንስትሬት ሃው ዘ አብሰንስ ኦፍ ካርቦን ዳይኦክሳይድ ክሎሮፊል ኤንድ ላይት አፌክት ፎቶሲንተሲስ፣ ክሎሮፊል ባይኖር ካርቦን ዳይኦክሳይድ ባይኖር ላይት ባይኖር ፎቶሲንተሲስ ምን ይገጥመዋል? ስለዚህ እነዚህን ነገሮችን በዋናነት ኤክስፕሌን እንድታደርጉልን ኤክስፔክት እናደርጋለን ማለት ነው። ስለዚህ ወደ ርዕሳችን እንግባ። እንግዲህ የመጀመሪያው ርዕሳችን የሚሆነው ስለ ኤነርጂ ትራንስፎርሜሽን ስናወራ ቀጥታ ምንድነው ኤነርጂ ትራንስፎርሜሽን የሚለውን ሳይሆን መጀመሪያ ቤዚክ አይዲያዎች ውስጣችን ሊኖሩ ይገባል ማለት ነው። ዋና ሐሳቦች ማለት ነው። አንደኛውና ዋነኛው ሐሳብ ውስጣችን እንዲገባ የምንፈልገው ነገር ቢኖር ሜታቦሊዝም የሚባል ሳይንስ ነው ማለት ነው። ወይም ሜታቦሊዝም የሚባለው ዕውቀት ማለት ነው። ባዮሎጂካሊ ምንድነው ሜታቦሊዝም? ስለ ሜታቦሊዝም ምን ታውቃላችሁ? ሜታቦሊዝም is simply it is the sum of the chemical reactions that takes place inside the cells of living things. ህይወት ያላቸው ነገሮች ውስጥ ብዙ አይነት ኬሚካል ሪአክሽኖች ይካሄዳሉ። እነዛ ኬሚካል ሪአክሽኖች በሙሉ ተደምረው ወይም አጠቃላይ ኬሚካል ሪአክሽኖች ምን ይባላሉ? ሜታቦሊዝም ይባላሉ። የት? ሴልስ ነው ያለው፣ እንዳትረሱ። ሴሎች ውስጥ ነው ያለው። ስለዚህ ሴሎቻችን ውስጥ ብዙ አይነት ኬሚካል ሪአክሽኖች ይካሄዳሉ። የነዛ ሴሎቻችን ውስጥ የሚካሄዱት ኬሚካል ሪአክሽኖች ድምር ውጤት ምን ይባላል? ሜታቦሊዝም። ያ ሜታቦሊዝም በሁለት ይከፈላል። አንዱ አናቦሊዝም ስንለው ሌላኛው ካታቦሊዝም የምንለው ነው ማለት ነው። ሁለቱንም ለየብቻ እንይ። የመጀመሪያው አናቦሊዝም። አናቦሊዝም ማለት simply it is the building or constructing process of large molecules from smaller ones. ትንንሽ የሆኑ ሞለኪውሎችን በማገጣጣም ትልልቅ ሞለኪውሎችን መስራት ምን ይባላል?
አናቦሊዝም ወይም የመገንባት ሂደት ብዙ ጊዜ ምን ይባላል? አናቦሊዝም። ለምሳሌ ስለ ፎቶሲንተሲስ በኋላ የምናወራው ይሆንና ፎቶሲንተሲስ ስታወሩ ብዙ ጊዜ ምን ትላላችሁ? ካርበን ዳይኦክሳይድ አይደለም የምንለው? ካርበን ዳይኦክሳይድ ሲደመር ውሃ ምን ይሰጠናል እንላለን? ግሉኮስ C6 H12O6 ባጭሩ ማለት ነው። አሁን እዚህ ጋር እንደምናየው ካርበን ዳይኦክሳይድ ትንሽዬ ሞለኪውል ነው፣ ዋተር ትንሽዬ ሞለኪውል ነው። ነገር ግን ባለ 6 ካርበን የሆነ ትልቅ ኮምፓውንድ እንሰራለን። ይህ ሂደት ምን ይባላል? አናቦሊዝም ማለት ነው። ሌላ ጊዜ ደግሞ ምሳሌ ስለ ራይቦዞምስ ተምራችኋል አይደል? ራይቦዞም ምንድነው ሚናቸው ብለን የተማርነው? they synthesize protein ፕሮቲን ሲንተሳይዝ ያደርጋል ወይም ፕሮቲን ይሰራሉ ነው ራይቦዞሞች። ከምንድነው ፕሮቲን የሚሰራው? yes ምናልባት ስለ ጄኔቲክ ኢንጂነሪንግ ታስታውሱ ከሆነ 11ኛ ክፍል ላይ ደግሞ ጄኔቲክስ ስትማሩ 11ኛ ክፍል ላይ ጄኔቲክስ ላይ ስትማሩ እንዴት ተደርጎ ነው አንድ ዲኤንኤ ተነቦ የሚፈለገው ፕሮዳክት የሚመረት የሚለውን ነገር ታስታውሳላችሁ? 11ኛ ክፍል ላይ ሜሴንጀር አርኤንኤ አንብቦ ከዛ ወደ ትራንስፈር አርኤንኤ ሄዶ ከዛ ራይቦዞማል አርኤንኤ ደግሞ ፕሮቲን ሲንተሲስ ያደርጋል የሚል ነገር ተምራችኋል። ያ ፕሮቲን እንዴት ተደርጎ ነው ሲንተሲስ የሚደረገው በምትበሉት ሰዓት ላይ ምናልባት ታስታውሱ ከሆነ ወደ 20 አይነት አሚኖ አሲዶች አሉ። እነዛ 20 አይነት አሚኖ አሲዶች በፔፕታይድ ቦንድ አማካኝነት እየተገናኙ ረጅም የሆነውን የአሚኖ አሲድ ቼን ወይም ረጅሙን የአሚኖ አሲድ ቼን እዚህ ጋር እንደምታዩ ሲመሰረት ምን ይሆናል? ፕሮቲን የምንለው ይሆናል ማለት ነው። እዚህ ጋር እንደ ምሳሌ እንደጻፍነው አሚኖ አሲድ 1 አሚኖ አሲድ 2 አሚኖ አሲድ 3 አሚኖ አሲድ 4 እያልን ሄደን ረጅም የሆነ የአሚኖ አሲዶች ክምር ብቻ ደግሞ ሳይሆን ምንም ይሆኑ የሚገናኙ በምን ይገናኛሉ? ቦንዲንግ ኬሚስትሪ ላይ እንደተማራችሁት ማለት ነው። ያ ቦንድ በአሚኖ አሲዶች መካከል የሚፈጠረው ቦንድ ምን የሚባል ቦንድ ነው የተማራችሁት? ፔፕታይድ ሪሜምበር። ስለዚህ በፔፕታይድ ቦንዶች አማካኝነት አሚኖ አሲዶች ተከምረው ትልቁን ፕሮቲን ሲሰሩ ያ ሂደት ምን እንለዋለን? አናቦሊዝም፣ የግንባታ ማለት ነው። ትንንሾቹ አሚኖ አሲዶችን እየገነባን ትልቁን አሚኖ አሲድ ፋቲ አሲድ ግላይሴሮሎችን እየገነባን ሊፒድስ እንመሰርታለን። ካርቦሃይድሬት ላይ ደግሞ ስንሄድ በዚህ ተቃራኒ ግሉኮሶች እየተከመሩ ሄዱና ትልቁን ምን እንሰራለን? ፖሊሳካራይድስ ኦር ስታርች ያልነው ማለት ነው። ስለዚህ any kinds of chemical reaction within the cell that helps us to produce the bigger ones are said to be called anabolism. It requires energy. ብዙ ጊዜ ይሄ አናቦሊዝም የምንለው ኢነርጂ ይፈልጋል። ቅድም እዛ ጋር አሚኖ አሲዶችን አለን። አሚኖ አሲድ 1ን ከአሚኖ አሲድ 2 ለማገናኘት ምን ይፈልጋል? ኢነርጂ ይፈልጋል። በዚህም ምክንያት ምን ብለን እንጠራቸዋለን? ኢንደርጎኒክ ወደ ውስጥ ኢነርጂ የሚያስገቡ። ስለዚህ አናቦሊክ ሪአክሽኖች ምንድነው ማለት ነው? ብዙ ጊዜ ኢነርጂ ይፈልጋሉ፣ ኢነርጂ ያስገባሉ ማለት ነው። ኢነርጂ እየተጠቀሙ የሆኑ ነገሮችን ያገናኛሉ። ብረት ለብረት ለማገናኘት ከፈለግን ምንድነው የምናደርገው? ሁለት ብረቶችን አጥምጥተን በመበየጃ እንበይዳለን፣ በጉልበት አይደለም። ኤሌክትሮዶ አለ፣ ኤሌክትሪክ ኃይል አለ። እነዛ ነገሮች ተደምረው ሁለቱ ብረቶች እንዲጣበቁ እንደምናደርገው ሁሉ እዚህም ጋር አንድ አሚኖ አሲድ ከሌላ አሚኖ አሲድ ጋር ለማገናኘት ምን ይፈልጋል? ኢነርጂ ይፈልጋል ማለት ነው። ለዛም they require energy or they are said to be called endergonic reactions ተብሎ ይጠራሉ ማለት ነው። ሌላኛው mainly occurs in photosynthesis መጀመሪያ ላይ እንደ ኤግዛምፕል እንዳየነው በዋናነት የሚከሰተው ይሄ አይነት ፕሮሰስ ቅድም እንዳልነው ፎቶሲንተሲስ ላይ የምናየው ነው which is ዋነኛ የዚህ አንደኛ የቻፕተሩ ዋነኛ ርዕሰ ጉዳይ አንዱ ፎቶሲንተሲስ ነው ማለት ነው። ስለዚህ በዚህ በፎቶሲንተሲስ ጊዜ ላይ ምን አይነት ሪአክሽን አለ ማለት ነው? አናቦሊዝም የምንለው ሪአክሽን አለ ማለት ነው።